መውሊድ ማክበር ላይ አላሁ ተባረከ ወተዓላ ነው በቁርአኑ እንድናከብር ያዘዘን። ማለትም በሱረቱ ዩኑስ ላይ ምን ይለናል? ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ። አላሁ ተባረከ ወተዓላ ቢፈድሊላሂ ወረሕመቲሂ፣ ፈድል ብሎ ማለት እውቀትን ስለሰጠኋችሁና ረሕማ ነቢዩን ስለሰጠኋችሁ ፈቢዛሊከ በዚህ ነገር ተደሰቱ። ፈልየፍረሑ ትእዛዝ ነው ምርጫም አይደለም። ሁሉ ሱሐባ ይህንን ትእዛዝ አልተረዳም። በጣም የሚገርም ነው። ምን አይነት ፈህም ነው ያላችሁ? ምን አይነት አረዳድ ነው ያላችሁ? ከሱሐቦች በላይ ቁርአንን እንዲህ የመተንተን ብቃት። ሱብሃንአላህ። ይሄ የፈህም ብቃት ሳይሆን የጥመት መገለጫ ነው። ፈልየፍረሑ ትእዛዝ ነው ምርጫም አይደለም። አክብር ትችላለህ አትችልም አይደለም፣ ዋጅብ ማለት ነው። ምርጫ የለውም። ይህንን አንቀጽ መውሊድ ለማክበር አላህ ያዘዘበት ነው ብሎ ሲተረጉም በአላህ ስብሐነሁ ወተዓላ ላይ እየቀጠፈ ነው። ቅጥፈት ነው። ለምንድን ቅጥፈት አልከው ካላችሁ ደግሞ ይህንን ቁርአን አንቀጽ ያነበቡት ነብዩ ሰለላሁ ዐለይሂ ወሰለም መውሊድን በማክበር ላይ አልተረጎሙትም። ይህንን ቁርአን አንቀጽ ያነበቡላቸው ሷሐባዎች በሙሉ ይህን ትእዛዝ ከሆነ ይህንን ትእዛዝ አምፀዋል ማለት ነው። ለምን? መውሊድን ያከበረ ሷሐባ ስለሌለ ትእዛዙን አላከበሩም፣ ወንጀለኞች ናቸው ማለት ነው። አቡ ሐኒፋ፣ ኢማሙ ሻፊዒ፣ ማሊክ እና ኢማሙ አሕመድ ይህንን የቁርአን አንቀጽ እንደዚህ ሰው ያልተረዱትም ማለት ነው። ስለዚህ እነሱም ትእዛዝ የአላህን ትእዛዝ ጥሰዋል። እንዲህ ነው እንግዲህ ስሜትን ሰው ሲከተል የሆነ የሚያስቅ ነገርን ያመጣል። ይሄ የዚህ አይነት አተረጓጉም አንድን ነገር አስታወሰኝ። አላህ ስብሐነሁ ወተዓላ ቁርአን ላይ ኢነላሃ የእሙሩኩም አንተዝበሑ በቀራ፣ አላህ ስብሐነሁ ወተዓላ በኒ እስራኤሎችን በሙሳ አማካኝነት አላህ አንድን ከብት እንድታርዱ ያዛችኋል። ይህንን ተብለው ነበረ። ይህንን የቁርአን አንቀጽ እንግዲህ ከሰለፎች ትርጉም ውጭ መፈሰርና መረን የለቀቀ አካሄድ መሄድ እንዴት እንደማያዋጣ ተመልከቱ። ስሜትን መከተልነት እንዴት እንደማያዋጣ። ይህንን የቁርአን አንቀጽ ሺዓዎች ምን ብለው ፈሰሩት? አንተዝበሑ በቀራ። አይሻን ረዲየላሁ ዐንሃ ስለሚጠሏት በቀራ በማለት አላህ እረዱ ያለው አይሻን ነው ብለው ተረጉሙ። ወነዑዙ ቢላህ። ይህንን ተፍሲር መውሊድን በማውጣት ተደሰቱ ነው ብሎ የፈሰረልህ ማን ነው? ኢብኑ አባስ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለት የቁርአንን ተፍሲር አሳውቀው ብለው ያደረጉለት ኢብኑ አባስ ነው የነገረ ያሳወቀ። አምጣ። ኢብኑ አባስ ለመውሊድ ተርጉሞት ከሆነ እኛም ከዚህ በኋላ መውሊድ እናከብራለን። አምጣ። ማን የተረጎመልህ? አቡበክር ነው የተረጎመልህ? ዑመር ነው የተረጎመልህ? ዑስማን ነው? አልይ ነው? አምጡ ደሊላችሁን። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን፣ እውነተኞች ከሆናችሁ መረጃችሁን አቅርቡ። አንድም የተረጎመላችሁ ሰው የለም። ነገር ግን ለስሜታችሁ እንዲገጥም አድርጋችሁ ቁርአንን በዚህ ትጎትቱታላችሁ። ቁርአንና ሐዲስን ነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦች በተረዱበት መልኩ ጥርት አድርገን የምንረዳ አላህ ያድርገን። ግልጽ ነው። ይህንን ግልጽ የሆነ ነገር ሰው እያየ በጭፍን ሊከተላቸው አይገባም። እነዚህ ሰዎች ምንም አይነት መረጃ የላቸውም። አንዴ ነብዩ ሰለላሁ ዐለይሂ ወሰለም ሰኞን ጾመዋልና እኛ ደግሞ መውሊድ እናከብራለን ይላሉ። አንዴ ደግሞ መውሊድ ማያከብር ሰው ምንድነው ተልእኮ ተብሎ መጠየቅ አለበት ይላሉ። ዛሬ ደግሞ እነ ሸህ ደፋሩ መጡና ምን አሉና ትእዛዝ ነው አክብሩ፣ ማክበር ነው ያለባችሁ። ያ ሁሉ ሱሐባ ይህንን ትእዛዝ አልተረዳም። በጣም የሚገርም ነው። ምን አይነት ፈህም ነው ያላችሁ? ምን አይነት አረዳድ ነው ያላችሁ? ከሱሐቦች በላይ ቁርአንን እንዲህ የመተንተን ብቃት። ሱብሃንአላህ። ይሄ የፈህም ብቃት ሳይሆን የጥመት መገለጫ ነው የምንለው። ሰላሙ አለይኩም።